አቻውተናል እንግዲህ ሊቨርፑልን ምንም ማድረግ አንችልም። እንዴት ግን ተከላክሎ መውጣት ያቅተናል? 2-0 እየመራን ያንን የመሰሉ የኤኪቲኬ የሚገራርሙ ጎሎች የመጀመሪያው ጎል ፊኒሺንግ እንዴት አባቱ ነበር የሚያምረው። ያን ሁለተኛው ጎል በዛው ፍጥነት እንደዛ ጎል አስቆጥረን እንግዲህ በሁለት ደቂቃ ልዩነት ደግሞ ከ78 እና 75 ላይ ሁለት ጎል ተቆጠረብን። ይሄ ሁሉ ምንድነው መሰራው? ተከላካይ ክፍላችን ምንድነው እየሆነ ያለው? በጣም ነው ግራ የሚያጋባው። እሺ ከዛ በኋላ ዶሚኒክ ሰቦዝ ላይ ጎል አስቆጥሮ ቢያንስ የሱን እንኳን መታደግ አልቻለም። የሁለቱን የኤኪቲኬንና የዶሚኒክ ሰቦዝ ላይ ልፋት ውሃ ውስጥ ነው በቃ ከተት ነው ገደል ከተት ነው። ኧረ በስመ አብ ውሃ በላው ከምር እጅግ በጣም ይደብራል። በቃ የተከላካይ ዲፓርትመንታችን ዜሮ በልቷል ሊቨርፑል ላይ። ቨርጂል ቫን ዳይክ እኔ ያለፉት ጊዜያት እንግዲህ ያለ ተቀያሪ ተጫዋች ብዙ ጨዋታዎችን ስላደረገ ከሱ ጋር በተያያዘ አቋም ወርዶ ይሆናል አቅም ከእድሜው ጋር በተያያዘ አቋም ወርዶ ይሆናል አቅም ቨርጂል ቫን ዳይክ እንዳለፉት ጊዜያት አይደለም ሊቨርፑልን እየተመለከትን ያለ ነው። ኢብራሂማ ኮናቴ ሁሌም እንደምታውቁት ነው ያወሳሰን ችግር አለበት። ይሄን ኳስ እንግዲህ ታክል ወርዶ ፔናልቲ በጣም ከባድ ነው ሊቨርፑል ላይ። ያው ያ ማርክ ጌሂ ቢኖር ኖሮ የሁሉ ችግር ላናይ እንችላለን። ብቻ ግን በጥር የዝውውር መስኮት ትክክለኛ 6 ቁጥርና ትክክለኛ ተከላካይ አሁን ማርክ ጌሂ ነው ካላስፈረምን ቶፕ 4 እንኳን መጨረሳችን ዘንድሮ እጅግ በጣም አጠራጣሪ ነው ሊቨርፑልን። ለማንኛውም ግን ያንን የመሰሉ የኤኪቲኬ ጎልና የሰቦዝ ላይን ጎል በጣም ያሳዝናል። ብራድሊ እንደዛ ከጉዳቱ አገግሞ ተመልሶ ይህንን የመሰለ ድንቅ ብቃት አሳይቶን ምን አይነት ኳስ ነበር ለኤኪቲኬ የሰጠው። ብቻ ብዙ ማስተካከል የሚቀሩባቸው ነገሮች አሉ። ሊቨርፑልን እንደ ቲም ነው የታመምነው ሊቨርፑልን። ለማንኛውም ምን ማድረግ አይቻልም። ይመቻችሁ ሊቢያንስ። አሸንፋችሁ መታችሁ ልትወሩ ማለት ነው። አቤት ቅድም እኮ የሰራችሁት ቪዲዮ አቤት ሊድስ ግን ይችላል። ለረግዛቤ አንቲ 3 ነጥብ የሚባል በሽታ ይዟችኋል። እናንተ የሆነ ነገር ተጸናውቷችኋል። ከሁለት ባዶ እንዴት ነው? እንዴት ባትችሉ ነው? ኤኪቲኬ ብቻውን ነው የሚጫወተው እንዴ? ሊቨርፑል በፍጹም መላጣ ነው። አሰልጣኛችሁ አይችልም። ጭንቅላቱ ባዶ ነው። ይላችሁ ምንም ነገር አያውቅም። በቃ ሊድሶች ይችላሉ። የመጨረሻ ኳስ ቀረባቸው። ማን ይችላሉ? አረ እኔ በጣም ነው የተደሰትኩት። ማን በጣም በሊድስ ደስተኛ ነኝ። ማን ሁለተኛ ክለቤ ከዚህ በኋላ ሊድስ ነው ወስኛለሁ። ሌላ ማንንም ይኸውላችሁ ሁሌ ስለ ሊድስ ቪዲዮ ሰራለሁ ከዚህ በኋላ። ሊድስ ሁለተኛ ይችላሉ። በቃ ለብቻዬማ አይሆንም ጀሞ ለብቻዬ አይሆንም። ዛሬ እኔ በአግባቡ ተሰጥቶኛል። ገብቷል አይደለ? ስለሆነ ይሄ ሼባው ከመሰጠት ማለት ነው አይተናነስም። በቃ በዚህ ጨዋታ አቻ ወጣው ስትል የትኛውም የሼባው ደጋፊ ማየት አልፈልግም። ማን ልክን ተነግሮ ልክን የተሰጠው በዚህ ጨዋታ ልክን ማን ከ2-0 አንተ 3 እኩል ትወጣለህ። ይኸውልህ እኔ እኮ የትኛውንም ክለብ እንደፈለኩ የመናገር መብት አለኝ። ምክንያቱም የፕሪሚየር ሊጉም የሻምፒዮንስ ሊጉም መሪ ነኝ። በቃ ከስልጣኔ ስወርድ መተህ ታናግረኛለህ። የትኛውም ክለብ ደጋፊ ገብቷል አይደለ? እስካልወረድኩ ድረስ ግን ማለት ነው እንደፈለኩኝ ምረግጥ ይሆናል። ጠንቅቀው ወቄንን በቃ ሼባው አቋም ብቻ አይደለም በእውነት የወረደው። እውነቱን ለመናገር ማለት ነው አንተ አብሮ የወረደው ሜንታሊ ራሱ ወርዷል። ጥሩ አይደለም ማራወራ ሻው ምን ይሻላል? በእውነት በሼባው ጉዳይ በመሰብሰብ አለብን። የኛ ጉዳይ ባጭሩ የሚቀጭ ነው። ችግር የለም ያጋጥማል። ከ18 ጨዋታ በኋላ የእናንተ ምን ይሻላል ነው። መች ነው የምትመለሱት? እንዴት ነው ጀሞ? ምን ታስባላችሁ? ለማንኛውም ኧረ ቅሌት ነው። ኧረ ነውር ነው እንዴ! ኧረ ምን አይነት ሳምንት ነው? በስመ አብ አካውንቴ ተከፍቶ የሊቨርፑል ደጋፊ ተከፍቶ የአርሰናል ደጋፊ ተከፍቶ እኔ ቆንጆ ግራቨንበርግ የመጨረሻው ጎል ከመግባቱ በፊት ኳሱን በእጁ ነክቶታል እና ጎሉ እጅ እያለ ነው እያላችሁኝ ነው። በቃ እኔ አሁን ቆንጆ ሳምንት አይደል? ቆንጆ ይመቻችሁ። አረ ይበቃናል። አረ ቪዲዮ አቅለሸለሽን እኛ የማንቸስተር ዩናይትድ ደጋፊዎች። አረ በቂ ነው። በአርሰናል በቃ አይቆምም። እንዳይበቃው ነበር እንዴ? በቃናል እኮ። ምንድነው የተፈጠረው? ምንድነው የሆነው? ሊቨርፑል ያ ምንድነው? እያበድኩ ነው? እየጨለልኩ ነው ወይስ ምንድነው? ህልም ላይ ነኝ? ከ2-0 ጎል መጠናችንን አስፍተን የምንወጣበትን ጨዋታ ገደለን። ይሃያ ኮናቴ ገደለን ነው የምላችሁ። ገደለን እንዲህ አጋድሞን የሰየፈን እንደዚህ ማለት
እኛ ምንም ጠላት የለብንም፣ ምንም ተቀናቃኝ የለብንም። የራሳችን ጉድ ነው ያለው። ይሄ ነው ገደለን። ኢትስ አ ተርኒንግ ፖይንት። ገባችሁ? 7 ደቂቃ ላይ እንደዚህ አይነት ጥፋት 2-0 እየመራ ገደለን። በሽተኛው ልቤ ከፍ ዝቅ ከፍ ዝቅ ከፍ ዝቅ። ብቻዬን ደግሞ ባዶ ቤት መረጋጋት አለብኝ ጋይስ። አይምሮዬን እንዳልሰት አይመስላችሁ? ገደለን። የውሻ ልጅ ገደለን ነው የምላችሁ። ገደለን። ውሃ ነገር ውሃ አለ እንዴ? ውሃ ጭንቅላቴ ላይ ላድርግ ምናምን ነገር ጨሻለሁ። የለውም እኮ የለውም። በቃ በምንም ኤክስፕሌን ላደርገው አልችልም። ምንም ላወራ አልችልም። በቃ ይገባል አይደል? ምንም ላወራ አልችልም። ፋክ ዩ። በዚህ ልክ መውረድ ይቻላል እንዴ ጋይስ? እኔ የፈለገ ቢወርድ በሊድስ እንትን አንልም ነበረ ፖይንቲ ምንም በቃ። ኤኒዌይስ ግን ማለት ነው እስካሁን ሳወራ የነበረውን ግን ተረዳችሁኝ አይደለ? ምን ያህል ጋክቦ ሺት እንደሆነና ኢኬቲኬ ለዚህ ቡድን ደግሞ በጣም አስፈላጊ እንደሆነ ተረዳችሁኝ አይደል? ኢኬቲኬ አንተ ትችላለህ። ብቸኛው የምተማመንበት ነብዬ ነበር አይደል? እተማመንብሃለሁ። በጣም ነው ምኮራብህ። በጣም ተማምኜብሃለሁ። ሶቦዝ ላይም እንደዛው። አንተ እንቋችን፣ አንተ ስላለህን እኛ እድለኛ ነን። በጣም እኮራብሃለሁ ሶቦ። በጣም ነው ምኮራብህ። እስሎት የተባልክ ጀዝባና ጋክፎ የተባልክ ጀዝባ ግን ማለት ነው እግር ብሉ። አይ እኔ እኮ ማለት በፍጹም ማለት እናንተ ላይ ሙሉ መያዝ አልፈልግም። ሼባውሽ ያው ምንድነው? እሺ ምን ሆነሽ ነው? በግመቤቴ ድራማ የሆነ ጌም በሰው 2-0 ስትመሪ በቃ እኔ ሊቨርፑል ዛሬ አሸነፈ፣ በቃ ሊቨርፑል ደጋፊዎች ሊቀውጡት ነው፣ አርሰናል ተሸነፈላቸው ብዬ ሳልጨርስ ሊድስ ግን ጌታሽ እንደሆነ እኔ ተናግሬያለሁ። ሊድስ የሆነ ነገር ይፈጥራል። እሺ 9 ተወሽ። ሌላው ጥያቄ ሊቨርፑል ደጋፊ 9 ደቂቃ የተጨመረው የትኛው ሰዓት ባክኑ ነው? ጥያቄ አለኝ እዴ። አረ ሊድስ፣ አረ ሼበው እድል ነበረሽ እኮ ቶፕ 5 የመግባት ቻንስ ነበረሽ። ቼልሲ እንኳን ነጥብ ጥሎ ነበረ፣ 5ኛ ትመጪ ነበረ በ1 ነጥብ ማለት ነው። ወይኔ እሺ አሁን ዩናይትድ አሁን ድራማ ነው ዘንድሮ የምንመለከተው ድራማ። ሊቨርፑል አሸንፏል ብዬ ቪዲዮ ልሰራ ስል ነው ኤዮታናካ 95ኛው ደቂቃ ግቡን ያስቆጠረው ማለት ተቃምኜ ነበረ። ሁጎ ኤኪቲኬ እጅግ ድንቅ ተጫዋች ነው፣ ግን እንደ ሊድስ ከሲቲ መሆን አልቻለም። ሲቲዎቹ 2-0 መሩ፣ ሊድስ 2 አረገ። ከዛ ፎርደን አስቆጥሮ 3 አለቀ። አሁንም ሁጎ ኤኪቲኬ 2 ከዛ ካልቨርት ሉዊንና አንቷን ስታሽ 2 አቻ፣ ዶሚኒክ ሶቦዝ ላይ ድንቅ ጎል። የማካሊስተር ደም ይለይ ነበር። በቃ 3-2 እንዲሁ እንደ ሲቲው ቀን ተገኙ ብዬ ሳልጨርስ ኤዮታናካ ልክ እንደ ቼልሲው ቀን እሱም ግብ አስቆጥሮ 3-1 ጨዋታው ተጠናቋል። ፉል ኦፍ ድራማ ነበረ፣ ግን በጣም ያው ለገለልተኛ በጣም ምርጥ ጨዋታ ነው። ለሊቨርፑላውያን መሪር ሀዘን ነውና እንዴት እንደሚቀጥል ሊጉ በጣም ያስፈራል። እናንተስ ምን ሐሳብ አላችሁ ስለ ጨዋታው? ፎሎ ላይክ ሼር ማድረግ አይረሳ። ቢግ አፕስ። አይሉ ዘርፑል ምን እንደሚሻላችሁ አላቅም። አክቹአሊ ስለ ሊቨርፑል ላውራ ሳይሆን የመጣሁት ስለ ሶቦዝ ላይ ወይም በኢትዮጵያው ቨርዥን ደግሞ ስለ ዲቤክ ላውራ ነው የመጣሁት። የዚህ ሰውዬ ሴሌብሬሽን ጦስ ነው ይዞባችሁ እየመጣ ያለው። በቃ ይሄ ሰውዬ ሴሌብሬት ካደረገ ጣጣ ነው የሚመጣው። ሀገሩን እንደዛ ከአየርላንድ ጋር እንደዛ ቀውጦት ሪስፖንስ ሰጠ ተብሎ ምናምን ተሰጣት። ቅድምም እንደዚህ መራን ብሎ ቀወጠው። አይ ሊድስ ትለያላችሁ። ለማንኛውም ሊድስ ትችላላችሁ፣ በጣም ነው የምትችሉት። ይመቻችሁ፣ አቻ ይገባችኋል በደንብ። ሉዘርፑል ሹገርፑል ቢስሚላህ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። ቪዲዮውን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። በተለይ የዩናይትድ ደጋፊ ሊድስ የዩናይትድ ደርቢ ነው ምናምን ጠላት ነው። ማን ነው ደርቢ ያደረገው? በጣም እኮ ነው የምንወዳቸው። ፕሪሚየር ሊጉ ላይ 2ኛ ክለባችን ሊድስ አይደል እንዴ? ለዩናይትድ እኔ አሁን ከልጅነት ጀምሮ ለሊድስ የተለየ ፍቅር ነው ያለኝ። 2-0 እየተመራ ነበር፣ ሰዎች በቃ አለቀ ተብሎ ነበር። 2-1 ነው። በ2 ደቂቃ ውስጥ 2 ጎል አስቆጠሩ ሊቨርፑል ላይ። ዳንኤል ፍራንክ ምርጥ ቅያሮቹ ናቸው በጣም የቀየሩት። ከዛስ ሰቦዝ ላይ አስቆጠሩ። 3-2 ሆነ። ሊሸነፉ ነው ተባለ። ደቂቃ ተጨመረ፣ 9 ደቂቃ ባለቀ ሰዓት ነው ተናካ። ወዛው 3 እኩል ወጡ። ለሊድስ ከድል በላይ ነው ይሄ።
አቻ ምናምን እንዳትሉ ድል ነው። ነጥብ ጣለ ሊድስ ዛሬ። ምክንያቱም የማይገናኙ ቡድኖች ናቸው ክለቦች፣ ትላልቅ ክለቦች። ያ ትልቅ ክለብ ነው፣ ኢንቨስት አድርጎ የመጣው ነው። አይታችኋል። ስንት ይሄ እኮ የዓመት በጀታቸው ነው፣ የሙሉ በጀት እነሱ በአንድ ክረምት ዝውውር ያወጡት። ይችላሉ ሊድሶች። በነገራችን ከሲቲም ተሸነፉ እንጂ ጎል አስቆጥረው ነበር። ታስታውሳላችሁ? ከኋላ ተነስተው ቸልሲን 3-0 ነው። ዛሬ ደግሞ 3 ከድል አይተናነስም ለሊድስ እና ይችላሉ። እውነት ዛሬ ሊድስ ነጥብ ጥሏል ብዬ አስባለሁኝ። ፋሚሊ እስቲ በጨዋታው ግን የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ ረሻሺ አረ ወያለው ተቋጠሩብን አይደለ? እንደዚህ ነው የምቋጠሩት። አረ ፊኛችሁ ፈነዳ። አረ ራስ ደስታና ሚኒሊክ የተኙት ሰው በዙ። አረ 330 ሺህ ህዝብን የተኛው እየተባለ ነው። አረ ተው። አረ ፊኛችሁን እንዴ 330 ሺህ ነገ ሰንበት ነው እውርም አይደለ? እጠይቃችኋለሁ በዛው። ሼቢቲ ጣሙ ድገሙ አንቺም በስተመጨረሻ ደቂቃ ሰጡሽ፣ እንደ ልማድሽ እንደ ጣምሽ ሰጡሽ። እኔ ማን ነኝ ዛሬ ስስቅ የፈልኩት? እኔ ማን ነኝ? ማነው እንደዚህ ደስታ በደስታ የሆንኩት ዛሬ? በእግዚአብሔር አንቺን አገነጠሩ ሊድ ሲመቸው በእግዚአብሔር እኔ አትከተለኝ፣ በቃ አትከተለኝ። አንተ አቻ ስትወጣ እኔም አቻም ወጣ የመሰለኝ ነው። ባይ ሼቢቲ ደህና ደሪ ሼቢቲ። የሞተ ቲም፣ የሞተ ሜንታሊቲ፣ የሞቱ ልጆች። ስንት የሞተ ልጅ ነው ያለው እኛ ቤት፣ ስንት የሞተ እንዴ! 2-0 እየመራ ነው አይደለ? እንዲህ የደደብ ታክል፣ ምንም አይጠቅም ታክል እንደዚህ መውረድ ምን ይባላል? አሁን ይሄ ደደብ ነው። እሱ ነው የሚያስከካም በየሳምንቱ ኢኪቲኬ እንደዚህ ለፍቶ 2 ጎል አገባ። ይኸው መና ቀረ ልፋቱ። እሺ ችግር የለም እኮ ችግር የለም። 9 ደቂቃ ጨመረ አይደለ? ምንድነው የሰራው? ሰው በስ ላይ ኮርና ገይዶ እንደ ትንሽ ቲም እኮ አክትን ያደረግ ነው እኮ እኛ እንዴ። ኳስ ይዞ እንደመጫወት ኮርናው እንደማሻማት ለመስጋት ኢንዶና ሰው በስ ላይ ምንድን የደደብ ስራ ነው የሰሩት እንዴ። አሁን በእነዚህ እኮ ነው ስሎት እኮ የሚሰደበው እኮ። እኔ ኮናቲ በቃኝ። ስለ ኮናቲ ማውራት አልፈልግም። ኬርኬዝ አሪፍ በሆነበት ጊዜ ደደበ ይሄ ሰውዬ። ማድሪድ አረ በእናትህ ለትረንት ሲሆን ነው እንደ የምፈጥረው። አረ ውሰድልን። እኔ በቃኝ እንዴ። ማይሆን ነገር ነው የሚያደርጉት። 2-0 መራን አይደል? ወጣን እኮ 5ኛ እኮ የተመለስን ዩናይትድ ሆነን እኮ ዩናይትድን አቻ ነው የሚወጣው ማለት ነው። እስሎት መውጣ መባረሩ ነው እስሎት። በእነዚህ በደደቦች ምክንያት በደደቦች ጆንስ እንዴት ነው የሚለይ የነበረው? ኢኪቲኬ ይለይ። ሶቦዝ ላይም እኮ ጸጥ ነበር መጨረሻ ላይ ነው እንጂ የህፃን ዘራ የሰሩት። ኮናቲ በቃኝ። እኔ ከኮናቲ ጋር ምንም ነገር አልፈልግም። ከአሁን በኋላ ጎሜዝንም ቢሆን ሴንተር ባክ አድርጎ እንጫወት። ቢያንስ ወኔ ያለው እሱ እዚሁ ያደገ ልጅ ነው። በጣም በብዙ ነገር ቅስም ሊሰበር ይችላል። ግን በዚህ ሰዓት የሊቨርፑል ደጋፊ እንደመሆን ቅስም ሰባሪ ነገር የለም ማለት ነው። በኢየሱስ ስም ሊድስን እየገጠምክ 2-0 እየመራህ 2-1 ሁነህ ማለት 2-1 ሁነህ 2 ጎል ተቆጥሮብህ ከሊድስ ጋር ውጤት ማስጠበቅ አቅቶ 2-1 ሁነህ ያ ሳያንስ 3-2 መርተህ ባለቀ ደቂቃ 3ኛ ጎል ገብቶብህ 3-1 ስትወጣ ይሄ ትልቅ ቅስም ሰበራ ነው ማለት ነው። ያውም ደግሞ ግማሽ ቢሊዮን ያወጣ ቡድን፣ ያውም ደግሞ አምና ሻምፒዮን የነበረ ቡድን ማለት ነው። ደግሞ በእኛ ማንቸስተር ዩናይትድ ምንም ቢሆን መጣችሁ ሙዴ ማዝ ሞራል የላችሁም ማለት ነው። የወደቀ ክለብ ነው ያላችሁ። ቫንዳይክ ማፈንደር ነው፣ ኮናቴ ማፈንደር ነው። ከምሬ ነው መነግራችሁ። አዎ ልክ ነህ እያልክ ብቻ ኮመንት ማድረግ ነው የሚጠበቅብህ። ምክንያቱም እያሸነፍክም ነበር ሶቅሴ የነበረው። ሄና ይችላል፣ ሊድስ ይችላል። ይመሽን። አንተ ሼባ በቃ ራስህን ቻል። እኔን አትጥራኝ፣ አትጎትተኝ። እኔ ትቼ ልሂድበት እባክህ። እንደ ድሮ ታሪክ ወደ ኋላ አትሳበኝ። በቃ አልፈልግም። እኔ ልሂድበት አደራህን። እንደው እባክህ አሞሬ፣ እንደው በአሁን እንኳን የባለፈው ሳምንት አልሰማኝም። እንደው አሁን ግን ሰማኝ እባክህ። እኔ በቃ ከሼባ ጋር መሄድ አልፈልግም። ሼባ መሄድ አይፈልግም። አሞሬም እባክህ እኛ እንሂድበት። በቃ እኛ እንሂድ። እሱን ተወው። እናንተ ደግሞ እሺ ምንድነው የምትንፏቀቁት? ኑ እንጂ
ቆም ብለን ስንጠብቅ እሺ ጩጫዋ እየመጣች ነው። እናንተ ነው እንጂ ምንድን ነው ፎከክ የምትሉት? ሊድስን ማሸነፍ ያቅታል እንዴ አንተ? ሊቨርፑል እንዳትጠሩኝ በፍጹም። እኔ ቶፕ ፎር የሚባል ነገር በቅቶኛል ያለ ይመስላል ያራዳ ልጆች። አሁን ደግሞ አርኒ ስሎት በአዲስ ስትራቴጂ ከሽንፈት ወደ አቻ ደግሞ መጥቷል። ተከታታይ ሁለተኛ አቻቸውን መውጣት ችለዋል ማለት ነው። በሚያስገርም ሁኔታ ሊቨርፑል ዛሬ 2-0 ሲመራ ቆይቶ ሊድስ አስገራሚ ካምባክ ፈጽመው 2-1 አደረጉት። እንደገና አሁንም 3-2 መምራት ችሎ ነበር ሊቨርፑል። እንደገና አሁንም ሊድሶች ባለቀ ሰዓት ተናጋ ሶስተኛውን ጎል አስቆጥሮ 3-1 ወጥቷል ማለት ነው። ያራዳ ልጆች በፍጹም ይሄ ቡድን ግራ የሚያጋባ ሆኗል ማለት ነው። እንዳልኩ ነው፣ አንተ ለማጥቃት አስብ እንጂ ራሱ ይጨርስልሃል። ይሄ ቡድን እጅግ በጣም ከቀን ወደ ቀን ነጥብ እየተጣለለት እሱ የበለጠ እየወረደ እየመጣ ያለ ቡድን ይሄ ነው። እኔ እንጃ። መፍትሄ ሀሳብ አስተያየት ኮሜንት ላይ እስቲ ያራዳ ልጆች የፕላስ ምልክቱ የእናንተ ነች። ሼር ኮፕሊንክ ይደረግ። በቃ ዩናይትድም አቻ ነው የሚወጣው ማለት ነው። በቃ ሁለቱ እኮ አንድ አይነት ናቸው። ሊቨርፑላቸው ወጣ፣ ዩናይትድም በቃ አቻ ሊወጣ ነው። ግን በነገራችን ላይ ምንድን ነው ሊቨርፑልን ያልገባኝ እንዴ? 2-0 እየመራህ እንዴት ነው ነገሩ? ሁለት እኩል ሆናችሁ እኮ ደረሱብህ። ቫንዳይክንና ኮናቴ። አንተ ኮናቴ ግን ምን ሆኖ ነው? እረ በለው ኩርኩማችሁታል እንዴ? የሲዝኑ መጨረሻ ላይ ያለፈው ዓመት ስትመቱት የሆነ ነገሩን ነክታችሁት ነው የሚሆነው፣ ነርቡን ምናምን እንጂ ማለት ነው። አውት ኦፍ ኖዌር ፔናልቲ ያሰጣቸው ምንም አያደርገውም ኳሱን። ምንም ባትነካው ኳሱን ባይነካው ምንም አያደርገውም ኳሱን። ፔናልቲ ያሰጣቸው። ከዛ በኋላ ፔናልቲውን ሲያገኙ ሜዳቸውን አስቡት። አምፓዱ እንዳሰልጣኝም አደረገው መጨረሻ ላይ አይታችሁት ከሆነ እንዴ። ምንድነው ሊድስ ግን? ኧረ ሊድስ አተ ሊድስ የሚገርም ነው በጣም የሚገርማችሁ ግን ማለት ነው። ሊቨርፑል ምንም ፎርሙን ሊያገኝ አልቻለም። ሁጎ ኢኪቲኬ የሚገርም አጥቂ ኢሳቅን ለምን እንዳስፈረሙት እስቲል ጥያቄው ሊገባኝ አልቻለም። ለምን አስፈረማችሁት? እስቲ የሊቨርፑል ደጋፊዎች ኮመንት ሴክሽን ላይ ያስቀምጡልኝ። ኢሳቅ ምን ያደርጋል? እኔ ግራ ገባኝ። ለምን ዊንገር አላስፈረማችሁ? ከምር ዊንገር አስፈርመው ቢሆን እኮ ቲሙ እንደዚህ አይሆንም ነበር። አንተ በጣም ነው የሚያሳዝኑት በፈጣሪ ስም። ኮናቴ ግን የምር ማድሪድ ራሱ በዚህ አቋሙ የሚቀበለው አይመስለኝም። ለማንኛውም ፎሎ ማድረግ እንዳይረሳ፣ ፎሎ አድርጉኝ። ይመቻሉ። እኔ ይቅር በለኝ፣ ዶርጉ ይቅር በለኝ። ኮናቴ የሚባል ተጫዋችም አለ። ሊቨርፑል 2-0 እየመራ በሰላም አሸነፈች ብዬ ነበር እኮ። ፔናልቲ ያሰጠ፣ ሁለተኛው ጎል አስቆጠሩ። ሶቦዝ ላይ ሶስተኛው ጎል አስቆጠረ። አሸነፈች ብዬ ሳስብ ኮርና ከተቱባት። ወይኔ ሊቪ እኔ አዘንኩኝ፣ እግዚአብሔርን አዘንኩኝ። እንዲህ ጨዋታውን በቃ ፈታ ብላ ተጫውታ ነበርኩ። ወኔ ሰጣችሁ፣ ያውል ወኔ ሰጣችሁ። ተመለሱ። ለመበሻሸቅ አያመችም። የሊቨርፑል ሁኔታ ለመበሻሸቅ አያመችም። ግን የኮናቴ ስራ ያናዳል፣ የምር ያናዳል። ጌስ ኧረ በስመ አብ። ኧረ ታኔካ ምንድነው የሰራው? ባለቀ ሰዓት ታኔካ ይችላል። ምንድነው የሰራው? 97ኛው ደቂቃ ላይ እንዲህ ይቻላል እንዴ? እንዲህ እንድደሰት የመረጥክኝ እኔ ማን ነኝ? ሱፐር ሳተርዴይ አሮጊቷ ተሻሽላለች። አቻ ላቻ ይሻለኛል ብላ በዚህ ሳምንት አቻ እየወጣች ነው። አችልም እኮ እየተለጠለጠች ልጥላጤ ፍሲ የማንቸስተር ዩናይትድ ደጋፊ አሞሪም አውት ስትል አታፍርም? ከግማሽ ቢሊዮን ፓውንድ ያወጣ ሊቨርፑል መቀመቅ እየወረደ ነው። ሲያምሽ ያመኛል። በዚህ ሳምንት ያለ መስሎሻል? በዚህ ሳምንት ያለ መስሎሻል? ሲያምሽ ያመኛል የለም። ትቼሽ ነው የሚሄደው። አንቺ ልጥላጤ ፍሲ። እንዳንቺ ደግሞ የበከተ በዚህ ዓመት አንድ ቡድን አላየው። ኧረ በስመ አብ። አርነ ስሎት ተመችቶኛል። በሰላም አይደለም እንጂ አንቀዠቀዠሽ የተባለልሽ አሮጊት አንቺ ነሽ። እንደ ፋስት እንደ ጀግና 2-0 መርተሽ ከዛ አቻ ሆነሽ ድጋሚ መርተሽ አቻ መሆን። እኔ በህይወቴ ለአሮጊት እቋጥራለሁ ብዬ አስቤ አላቅም። ለአሮጊት አሽቃብጣለሁ አሸረግዳለሁ ብዬ አስቤ አላቅም። እርሜን ባሽቃብጥልሽ፣ እርሜን ባሸረግድልሽ ፎቃቂውን አሮጊት ዱቄታም እንደዚህ ሆነሽ ትመጫለሽ። እኔ ያሽቃበጥኩልሽ እኮ አንቺና እኔ ያለን ቁርኝነት እየተጨመረ ስለሆነ ነው። አንቺ ስታሸንፊ ያሸንፋሉ። አቻስቶጪ እኔ ለሰኞዬ በማሰብ ካሸነፍሽ ሜቢ የማሸነፍ ተስፋዬን ሰፋ አርጌ እንዳይ ብዬ ባሽቃብጥ፣ ኧረ እንደው አመድ አፋሽ ነው ዱቄት አፋሽ። እግዚኦ ቅሌት፣ እግዚኦ ብርደት፣ እግዚኦ ቅሌት፣ እግዚኦ ውርደት።
እንደዚህ አይነት ውርደት እኔ በህይወት ዘመኔ እንደዚህ አይነት ቅሌት አይቼ አላውቅም። እግዚአብሔርን ነው የምላችሁ። በቃ እንደዚህ አይነት ውርደት በዘራችሁ አይረስ። እናቴ የተሞተነ እግዚኦ ቅሌት፣ እግዚኦ ቅሌት፣ እግዚኦ ቅሌት። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ልጅ አንዴም ሊመራ ይችላል፣ ሁለቴም ሊመራ ይችላል፣ ሶስቴም ሊመራ ይችላል። እንዴት በሶስተኛው እየመራ ይሸነፋል? በጣም አርነ ስሎት መባረር አለበት። እግዚአብሔርን አርነ ስሎት መባረር አለበት። በቃ አርነ ስሎት አውት። እንዴ እንዴ እንዴ! አረ ወንድም ጥላ ምንድነው ነገሩ እንዴ? አረ ወገን እናንተ አቻ ስትወጡ እኮ ማለት ነው እኔ ራሱ እየፈራሁ መጣሁ እኮ። ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለን ፈራው። እንዴት ምንድነው እየተፈጠረ ያለው? ወዴት ናችሁ? በእናንተም ልቃጠል እንዴ? አረ ተው በፈጣሪ ምንድነው የምትሰሩት? አረ ጋይስ ምንድነው ሊቨርፑል ነገሩ እንዴ? ወዴት እየሄደን ያለው? ከሰከንድ አፍ በኋላ 2-0 መምራት ችሎ ያንን ውጤት አስጠብቆ መውጣት የሚሳንበት ጊዜ ላይ ደርሰናል። እንግዲህ ጋይስ በ15ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የዳንኤል ፋርኩን የገጠመው የአርነ ስሎቱ ሊቨርፑል 3-3 በመለየት ነጥብ ተጋርቶ መውጣት ችሏል። በዚህ ጨዋታ ላይ ሊቨርፑሎች በመጀመሪያው አጋማሽ የሊድስ ዩናይትድን የተከላካይ መስመር አጥር አልፎ ግብ ለማስቆጠር ተቸግሮ ነበር። ሙከራዎችን መንብዛ ሲያደርጉ አልተመለከትናቸውም ነበር። ያው ጥራታቸውን የጠበቁ ሙከራዎችን ማለት ነው። አንድ ሞን ታርጌት ሳንመለከት የመጀመሪያው አጋማሽ 0-0 በሆነ ውጤት ተጠናቀቀ። ታዲያ ከሁለተኛው አጋማሽ በኋላ ግን ሊቨርፑሎች በሁጎ ኤኪቲኬ 2 ጎሎች አማካኝነት 2-0 ሊድስ ዩናይትድ መምራት ቻሉ። ሁጎ ኤኪቲኬ በጣም አስደናቂ የሆኑ ፊኒሺንጎችን ነበረ ያስመለከተን። ከዚያ በኋላ እንግዲህ ሊቨርፑል ይህንን ውጤት አስጠብቆ ይወጣል ተብሎ በሚጠበቅበት ሰዓት ላይ በጣም ሲል የሆኑ ሚስቴኮች እየተሰሩ ጎሎች እየተቆጠሩበት እንግዲህ ፔናልቲ ካልቨርት-ሉዊን ጎል አስቆጥሮ እንዲሁም ደግሞ ስታች ሌላ ቆንጆ ጎል አስቆጥሮ ጨዋታው 2-2 መጣ ማለት ነው። ከዚህ በኋላ ሊቨርፑል ይቸገራል ተብሎ ሲጠበቅም እንግዲህ በድጋሚ ጎል አስቆጥሮ ወደ ጨዋታ የተመለሰ ይመስል ነበረ። 3-2 እንግዲህ በሶቦዝ ላይ ድንቅ ጎል አማካኝነት ማድረግ ችሎ ነበረ። ይህንንም ውጤት በድጋሚ ማስጠበቅ ተስኗቸው በታናካ ተቀይሮ በገባው የሊድስ ዩናይትድ አስደናቂ ጃፓናዊ ተጫዋች ጎል ተቆጥሮባቸው 3-3 ለመለየት ተገደው ነጥብ ጥለው ወጥተዋል ማለት ነው። ለሊቨርፑል ደጋፊዎች በጣም የሚያበሳጭ ይመስለኛል። ሊቨርፑል በጣም በቀላሉ ጎል የሚቆጠሩበት በተለይም ደግሞ ከሴት ፒስ የሚመጡ ኳሶችን ለመከላከል ብዙ የሚቸገር ስህተቶችን የሚያበዛ አይነት ቡድን እየሆነና ጌሞችን ማኔጅ ለማድረግ በጣም የሚቸገር ቡድን ሆኖ እየተመለከት ነው እንገኛለን። ብቻ የዘንድሮ የሊቨርፑል ጉዞ በጣም ግራ የሚያጋባ ይመስለኛል። በፕሪሚየር ሊጉም 5ኛ ደረጃ መውጣት የሚችሉበትን እድል ሳይጠቀምበት ቀርተው 23 ነጥቦችን በመያዝ 8ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታና ስለዚህ ሊቨርፑል ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ እግር ኳስ መረጃዎችን ማግኘት ትችላላችሁ። ጀማው አንዳንዴ ባሪያ ስትሆን ጠቋራ ጥቀርሻ ስትሆን አንዳንዴ ጥቁር ነው። በቃ ጥቁር ነው። ባሪያ ነው። ደና 2-0 እየመራን ረጋ ግን የተጫወትን ጌሙን ኮንትሮል አድርገን ያ ጠቋራ ኮናቴ ምን ያስፈልጋል? አታክል ጀማው ምን ያስፈልጋል እንዴ? በቃ ቢሸፍኑ እኮ ምንም አያደርገውም እኮ ኦልሞስት እኮ ኳስ እኮ አምልጦታል እኮ እንዴ አይደርስበትም። ጠቋራ ስትሆን አንዳንዴ ባሪያ ነው። ጥቁር ከሆንክ ጥቁር ነህ። ይሁት ካሴዶን ይሁት ይህም ባሪያ ጠቋራ ኮናቴ በስመ አብ ሰራለን። ደና ረጋ ያለ ጨዋታ 2-0 እየመራን በቃ ሪላክስ እያደረኩኝ በቃ ኢኪቲኬ እያልኩኝ ይሄ ጠቋራ ወይኔ ሰራልን ዛሬ የእውነት አንደኛ የዚህ ተጠያቂነት ያጠቋራ የባሪያ ልጅ ጥቀርሻ እሱ ሰራልን ዛሬ። ደና ነው ዋንጫው ልንቀርብ ነበር እኮ ሰራልን ኮራቴ። ምንድነው? ምን ጉድ ነው? ኮናቴ ገደለ ተከለን ባናታችን። አንተማ ገደልከኝ እኮ እኔ። ኮናቴ ነው ጠላቴ። ኮናቴ እኔ አንድ ነገር ኮንኩ እሱን ሰው እያዙልኝ። አረ ወይኔ ምን አባ ወስዶ አስዘረረ። አንተ የኛ ኔማር ምንድን አይገባም እኮ ጎሉ ሲጀመር አይገባም እኮ። ሄደህ ተነጠፍክ፣ ፔናልቲ ያሰጠከን። ሰላም ነበር እኮ 2-0 እኮ እየመራን ነበር። ኮናቴ አንተ ነህ የምትገለኝ እንዲህ በጭንቅላቴ ባናቴ እንደዚህ ነው የምታክለኝ። አላስታውቅም ሁላ ስሞት ሬሳይ ሁሉ አይገኝም። አረ ወይኔ 90+ ላይ ጉድ ሰሩን እኮ። እኔ እኮ አልናደድም። ይሄን ጨዋታ ከተሸነፍን ራሱ አለ ጨዋታው አንከበከበኝ። ሶቦዝ ላይ እንደዛ ለፍቶ ሶቦዝ ላይ አራ ለሶቦዝ ላይ እንደው በሚካኤል ለሶቦዝ ላይ እንደው አንተ ተባረክ። እንደው ኑር ያኑርክ። አንተ ሲጀምር መላክ ነህ ሰው አይደለም። እንዴት የሰው ልጅ በሁሉ ነገር ይታደላል? አራ ሶቦዝ ላይ የኛ ቀይ መስቀል ነፍሳድን ምን ዋጋ አለው? ኮናቴ ያለ ምን ሰላም አለ? ወይኔ ገደለን። አረዱን እኮ ገደለን። ወይኔ ባለቀ በ90+ እኮ ነው። እኔ ምን አለበት አንድ ቀን እራሱ ከ3 ደቂቃ በላይ
አትደሰች የተባልኩ ሰው ምን አለበት ብደሰት? ምን አለበት ተደስቼ ባደር? ምን አለበት አሁን ይሄ ኧረ በስመ አብ ወይኔ ጌታ ሆይ እኔ ቃል የለኝም ለዚህ ገደሉኝ አቃጠሉኝ እኔ በቃ አልቻልኩም ማልበርግ ቫይረስ ራሱ ቫይረሱ ነው ኮናቴ ራሱ ቫይረሱ ነው ኢብራሂማ ኮናቴ ሊቨርፑልን 2 ነጥብ አሳጥቷል። የአርነ ስሎትን የስንበት ማህተም መጥቷል። እግር ኳስ ጨርቋን ጥላ ባበደችበት የኢላንድ ሮድ ምሽት ሊድስ ዩናይትድ ከሊቨርፑል 3-3 ተለያይተዋል። 6 ጎሎች የተቆጠሩበት በስሜት መውጣትና መውረድ የተሞላ ፒዩር ሲኒማ ነበረ በኢላንድ ሮድ የተመለከትነው። ሊቨርፑል በጨዋታው 48 እና 50ኛው ደቂቃ ላይ ሁጎ ኢኪቲኬ በ2 ደቂቃዎች ልዩነት 2 ጎሎችን አስቆጥሮ 2-0 መምራት ቻሉ። ኢብራሂማ ኮናቴ ባደረገው አላስፈላጊ ሸርተቴ ሊድስ ዩናይትድ ያገኙትን ፔናልቲ ዶሚኒክ ካልቨርት-ሉዊን 73ኛው ደቂቃ ላይ አስቆጠረ። 2 ደቂቃዎች በኋላ 75ኛው ደቂቃ ላይ ሳች ሊድስን አቻ አደረገ። 5 ደቂቃዎች በኋላ ደግሞ ዶሚኒክ ስቦዝላይ 80ኛው ደቂቃ ላይ ለሊቨርፑል ጎል አስቆጥሮ ሊቨርፑል እንደገና መሪ ያደረገ። 9 ደቂቃዎች ተጨምረው 96ኛው ደቂቃ ላይ ታናካ ለሊድስ ዩናይትድ ጎል አስቆጥሮ ጨዋታው 3-3 ተጠናቋል። እጅግ ክሬዚ ጌም ነበር በኢላንድ ሮድ የተመለከትነው። ከዚህ ጨዋታ በኋላ ሊቨርፑል በ23 ነጥብ 8ኛ ደረጃ ላይ ይገኛሉ። ሊድስ ዩናይትድ በ15 ነጥብ 16ኛ ደረጃ ላይ ተቀምጠዋል። አርነ ስሎትም ስራቸው አደጋ ውስጥ ገብቷል። ስለዚህ ጨዋታ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። እዚህ ጋር ደግሞ ሌላ ራስ ምታት ኧረ ሊቬ ፈጣሪ ምን ባደርግ ነው ይሄ ሁሉ ደስታ ለኔ? ዛሬ ቀናችን ነው ይላል አባኪያ ሊቬ። አሁን አንድ ነገር በጣም ሐሳብ ገባኝ። ስለዚህ እኛ ማቻ ነው የምንወጣው ማለት ነው ከወልቭስ ጋር። ይመችሽ ሊድስ ትችያለሽ። ይኸውልህ እኛ ላይ ሙድ ለመያዝ እኛ ላይ ለማውራት የበቃ ማለት ነው እጢ ሽማግሌ ሁላ አሁን ልክህን አየህ። አይገርምህም? ደብሮኝ ልተኛ ነበር። በቃ ሊቨርፑል ሊያሸንፍ ነው ተንበጫብጮ ምናምን ብዬ የሳይ ተገኝተሃል። መች ነው የምትሻሻሉት? መች ነው 2-0 እየመራችሁ አልነበር እንዴ? እሺ ከዛ 3-2 እኮ እየመራችሁ ነበረ። ምን ነካችሁ? ኧረ ጌታዬ ፈጣሪ ይሁናችሁ። እናንተንስ ፈጣሪ ይሁናችሁ። ሲጀመር አዘቀጥ ነው እናንተና ዩናይትድን የምንጠብቀው። ገና የእናንተና የዩናይትድ ደጋፊ ምላስ ብሎ ነበር። አሁን ትረጋጊያለሽ። ዩናይትድ ደግሞ ሰኞ ጠብቂ። ምን አይነት የፕሪሚየር ሊግ ሳምንት ነው ያሳለፈን የሚገኘው? አሁን ደግሞ የሚገርም ጨዋታ አየን። የሚገርም ማለት ነው 3-3 ሊቨርፑል ከሊድስ። ሊቨርፑል በቃ ለመደው ማሸነፍ ከበደው ለመደው። በቃ ምንም ማድረግ አይቻልም። ሊድሶች ግን አንዴ እናጨበጭብላቸዋለን። ባለፈውም ቼልሲን አስጨንቋሉ። አሁን ደግሞ ሊቨርፑልን አስጨንቀው ነጥብ ይዘውታሉ። ይችላሉ ሊድሶች። ይሄ ደንቆሮ ኮናቴ ማለት ነው ላም ምንም አይሰራም። በእውነት ጥጃ ናቱ ሄዶ ይንሸራተታል። ምን አባ ገባ። በአርሰናል ደስ ሲለን 2 ጎል አስገብተን ደግሞ ደስ ሲለን ይሻል። ኮናት ሄዱ ይዘረገፋል። ስሎትስ ቢሆን ስሎት ምን ይሰራል? ለምንድን ነው ኤክሲኪን አስወጥቶ እንትናን አስገባ? አይዛቅን ጎሜዝ ምን ይሰራል? ብራድሊ እኮ ምንም እየተጫወተ ነበር፣ ምንም አላደረገም። ጎሜዝን አስገባ። ወይኔ አሪፍ ነን ስል ይበላሻል። በ11ኛው ሰዓት ያበላሻል። እራሳቸው ደንቆሮ የሆኑ ቲሞች ድንጋይ ራስ ሰኞ ዕለት እኔ ተባረረ የሚባል መረጃ ፈልጋለሁ። በቃ ይሄ ሰውዬ እንኳን ለዚህ ገናና ክለብ አይደለም ለዲቪዥን 1 ላለ ክለብ አይመጥንም።